ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? እኔ መምህር ተረፈ መቆያ ነኝ። ዛሬ ይዤላችሁ የመጣሁት የ11ኛ ክፍል ጂኦግራፊ ዩኒት 3 ትራንስ ባውንደሪ ሪቨርስ በሚል ርዕስ ላይ ይሆናል። እስከ መጨረሻው አብራችሁን ቆዩ። ትራንስ ባውንደሪ ሪቨር ማለት እንግዲህ ሀገር አቋራጭ የሆኑ የተለያዩ ሀገሮችን የሚያቋርጡ ወይም በተለያዩ ሀገሮች መካከል ላይ የሚፈሱ ወንዞች ትራንስ ባውንደሪ ሪቨርስ ይባላሉ። ስለዚህ ዲስትሪቢዩሽን ኦፍ ትራንስ ባውንደሪ ዋተር ኮርስ የሚለውን ለማየት ስንጀምር ትራንስ ባውንደሪ ሪቨርስ ምንድነው ነው? መጀመሪያ ትራንስ ባውንደሪ ሪቨርስ ማለት they are rivers that cross the boundary of two or more country ሁለት ወይም ከዛ በላይ የሆኑ ሀገሮችን ድንበር አቋርጠው የሚፈሱ ወንዞች ትራንስ ባውንደሪ ሪቨርስ በመባል ይታወቃሉ፣ ወይም ሸርድ ሪቨርስ በመባል ይጠራሉ። ሸርድ ሪቨርስ ማለት ሁለትና ከዚያ በላይ በሆኑ ሀገሮች መካከል ሸርድ የተደረጉ የጋራ የሆኑ ወንዞች ትራንስ ባውንደሪ ሪቨርስ በመባል ይታወቃሉ። እነኚህ ትራንስ ባውንደሪ ሪቨርስ የተለያየ ጥቅም ይሰጣሉ ለነዛ ሀገሮች። ለምሳሌ they provide source of fresh water የውሃ ምንጭ ናቸው። ለትራንስፖርቴሽን ያገለግላሉ። ለሶርስ ኦፍ ኢነርጂ ናቸው። ፎር ኤግዛምፕል ሃይድሮኤሌክትሪክ ፓወር ጀነሬት ያደርጋሉ። and they support the livelihood of millions of people so በጣም ለሚያቋርጧቸው ሀገሮች ትልቅ ጥቅም የሚሰጡ ወንዞች ናቸው። they can bring other benefits such as hydropower generation, irrigation, fish production and so on። ስለዚህ በዚህ መሰረት ትራንስ ባውንደሪ ሪቨር ትራንስ ባውንደሪ ዋተርስ ተብለው ይጠራሉ። ምን አይነት ውሃማ አካላትን ያጠቃልላል እነኚህ ትራንስ ባውንደሪ ዋተርስ የሚባሉት? ትራንስ ባውንደሪ ዋተርስ ፎር ኤግዛምፕል ሌክ፣ ኢንላንድ ዋተር ኤንድ አኳፋየርስ አንድ ላይ ትራንስ ባውንደሪ ዋተርስ ይባላሉ። ይሄ ትራንስ ባውንደሪ ዋተርስ የማያካትተው ምን አይነት የውሃማ አካላትን ነው? ለምሳሌ ትራንስ ባውንደሪ ዋተር ሪሶርስ doesn't include ኦሽንን አያጠቃልልም። ዲፈረንት ቴሬስትሪያል ሲ፣ ኮስታል ዋተር ኤንድ አዘር እነኚህን አያጠቃልልም። but actually they are internationally shared water body በመባል ይታወቃሉ። ማንና ማን ናቸው? ሌክ፣ ኢንላንድ ዋተር፣ አኳፋየር እና ሪቨር አንድ ላይ internationally shared water bodies በመባል ይታወቃሉ። ለምሳሌ ኢንተርናሽናል shared river ከሚባሉት ከሀገራችን የሚነሳው ለምሳሌ ትልቁ ወንዝ እኛ አባይ ብለን የምንጠራው ከካርቱም በኋላ ደግሞ ናይል በመባል የሚታወቀው አፍሪካ ውስጥ 11 ሀገሮች ይጋሩታል። that means Nile river is shared by 11 countries in Africa። ሌላኛው ትልቁ ወንዝ በዓለም ደረጃ በቮሊዩም ኦፍ ዋተር አማዞን ነው። አማዞን ደግሞ 9 ሀገሮች ይጋሩታል። it is shared by 9 countries in South America። so እንደ ዓለም አቀፍ ወደ 263 የሚጠጉ ትራንስናሽናል ሪቨር የሚባሉ አሉ። ሌክ፣ ቻናል ኤንድ ኑመረስ ትራንስ ስቴት አኳፋየርስ ይባላሉ። ስንት ናቸው? 263። ከነዚህ ውስጥ ወይም እንደ አጠቃላይ እነሱ 263 ትራንስናሽናል ሪቨሮች አሉ። የዓለምን ፍሬሽ ዋተር ፍሎው 60% ይሸፍናሉ። ይህ ማለት ደግሞ ኒርሊ 1/2 ኦፍ ዘ እርዝ ቴሪቶሪያል ሰርፌስ ነው። እነኚህ 263 ትራንስናሽናል ሪቨር እንደ አጠቃላይ የሚያቋርጧቸው 145 ሀገሮች ናቸው። they pass across the terrain of 145 nation and they support about 40% of the global population የዓለምን 40% ህዝብ ይጠቅማሉ፣ ያገለግላሉ ለተለያየ ፐርፐዝ። ለኤሌክትሪክሲቲ ሊሆን ይችላል፣ ለኢሪጌሽን ሊሆን ይችላል፣ ለትራንስፖርቴሽን ለሌላም ሊሆን ይችላል። so they occupy about 60% of the space of Africa and South America የአፍሪካን እና የሳውዝ አሜሪካን 60% ይሸፍናሉ። እንደገና ደግሞ የኖርዝ እና ሴንትራል አሜሪካን ደግሞ 40% ይሸፍናሉ። so 60% of the space of Africa and South America is covered by those water river and nearly 40% of North and Central America fall under interstate river ማለት ነው። ስለዚህ በዚህ መሰረት around 80% of the total area of 44 country lies within international basin ምን ማለት ነው? የ44 ሀገሮች 80% ቶታል ኤሪያቸው በእነኚህ ወተር በዲስ የተሸፈነ ነው ማለት ነው። ከነኚህ 44 ሀገሮች መካከል 20 of these 20ዎቹ የሚገኙት በአፍሪካ ነው። 13ቱ ሀገሮች ደግሞ የሚገኙት ኢሮፕ ነው። 7ቱ የሚገኙት ኤዥያ ውስጥ ነው። 4ቱ ደግሞ የሚገኙት ላቲን አሜሪካ ውስጥ ነው ማለት ነው። ስለዚህ እንደ ተጨማሪ the entire area of some 30 countries fall within the
ትራንስ ስቴት ዎተርስ ማለት ነው። የ30 ሀገሮቹ አጠቃላይ ኢንታየር ኤሪያ በትራንስ ስቴት ዎተር የተጠቃለለ ነው እንደማለት ነው ማለት። በቀጣይ የምናየው ፕሮስፔክትስ ኤንድ ኢምፓክትስ ኦፍ ትራንስ ባውንደሪ ዎተር ኮርስ ነው። ፕሮስፔክት ማለት ጥሩ አጋጣሚ ወይም ጥቅማቸውን ነው የምናየው። ኢምፓክት ደግሞ ለምሳሌ በትክክል ሜዥር ካልተደረጉ የሚያመጡት ኢምፓክት እናያለን። ስለዚህ በመጀመሪያ ኢምፖርታንስ ኦፍ ኢንተርናሽናል ሼርድ ዎተር ቦዲ እናያለን። እነኚህ ኢንተርናሽናል ሼርድ ዎተር ቦዲ የተለያየ ጥቅም ይሰጣሉ። የመጀመሪያው ዘይ ኮኔክት ፖፑሌሽን ኦፍ ዳይቨርስ ካንትሪ ነው። እንግዲህ ሼርድ ሪቨር ናቸው። በተለያዩ ሀገሮችን አቋርጠው የሚሄዱ ስለሆነ ሰው የተለያዩ ህዝቦችን ያገናኛሉ። የግድ ለወንዙ ሲባል ለምሳሌ በውሃው ማኔጅመንት፣ በውሃው ኳሊቲ፣ በውሃው ፕሮቴክሽን በተለያየ ኬዝ የብዙ ሀገር ህዝቦች እንዲገናኙ ያደርጋሉ። ዘይ ሳፖርት ዘ ሬቨኒው ኤንድ ላይቭሊሁድ ኦፍ ሚሊዮንስ ኦፍ ፒፕል አክሮስ ዘ ወርልድ። የስ የህዝቦችን የተለያየ ለምሳሌ እንደ ገቢ ማስገኛ በትራንስፖርቴሽን፣ በፊሸሪ፣ በተለያየ አገልግሎት ወይም ስራ ላይ የተሰማሩ ሰዎች ይኖራሉ። ሰው ሪቪኒው ሶርስ ኦፍ ኢንካም ናቸው። ኑሮን ይደጉማሉ። ፕሮቫይድ ፕራይስለስ ኢኮሲስተም ሰርቪስ፣ በዋጋ የማይተመን ኢኮሲስተም ሰርቪስ አለ። ለምሳሌ እንደ ፉድ፣ አኳቲክ ላይፍ፣ ሼልተር፣ ኮንትሮሊንግ ፍለዲንግ፣ ፖሊዩሽን የተለያየ ጥቅም ይሰጣሉ። ዲቨሎፕ ሃይድሮሎጂካል ሶሻል ኢኮኖሚክ ኢንቴግሬሽን አመንግ ፒፕል ኦፍ ዘ ካንትሪ ኤንድ ኦልሶ ዘይ ፕላይ ኤ ግሬት ሮል ኢን ሶሻል ኢኮኖሚክ ዲቨሎፕመንት። በተለያዩ ማህበራዊና ኢኮኖሚያዊ እድገቶች ላይ ትልቅ አስተዋጽኦ አላቸው። እነኚህ ትራንስ ባውንደሪ ዎተር ኮርስ ፖቨርቲንም ለመቀነስ የራሳቸውን አስተዋጽኦ ያደርጋሉ። ሌላው ፎር ኮላቦሬሽን ኤንድ ኢምፕሩቭመንት ኦፍ ሪጂናል ፒስ ኤንድ ሴኩሪቲ ነው። እንግዲህ ለኢኮኖሚ ወይም ለተለያየ ጥቅም የተገናኙ ሀገሮች በዎተር ኮርሶች አማካኝነት ያ ወደ ፒስ ኤንድ ሴኩሪቲ አድጎ ፎር ሶልቪንግ ሪጂናል ፒስ ኤንድ ሴኩሪቲ ፕሮብሌም ሌላኛው የሚሰጡት ጥቅም ነው። ኦር ኢምፖርታንስ ኦፍ ኢንተርናሽናሊ ሼርድ ዎተር ቦዲስ። ነገር ግን በአግባቡ ማኔጅ ካልተደረጉ፣ ኦቨር ኤክስፕሎይት ከሆኑ፣ ለፖሉሽን ከተጋለጡ፣ ይህም ማለት እንደ አጠቃላይ የህዝብ ቁጥር ሲጨምር ኔጋቲቭ ኢምፓክትም ይኖራቸዋል። በት እንግዲህ ዋናው ምክንያቱ ራፒድ ፖፑሌሽን ግሮዝ ነው። ፈጣን የሆነ የህዝብ ቁጥር እድገት ሲኖር ፍላጎትን በዛው አብሮ ስለሚጨምር፣ ስለዚህ ያ ራፒድ ፖፑሌሽን ግሮዝ ምንን ያመጣል? ኤግዞስትድ ዲስፖይልድ ዴቨሎፕመንት ኤንድ አንማኔጅድ ፍሬሽ ዎተር ኮርስ ያስከትላል። የህዝብ ቁጥር ሲጨምር ዎተር ቦዲዎቹ ፖሊዩት ይሆናሉ፣ ኤግዞስትድ ይሆናሉ፣ ዲስፖይልድ ይሆናሉ እና አንማኔጅድ ፕሮብሌም። እንግዲህ ሰው የተለያየ ፍላጎቶች አሉ። እነዛ ፍላጎቶችን ለማሟላት የተለያየ ስራዎችን ሲሰራ እነኛ ዎተር ኮርሶች ይጎዳሉ። ይህ ማለት ምን ያመጣል? ኢት አፌክት ዘ ሰስቴኔብል ዴቨሎፕመንት ኤንድ ሂንደር ዘ ኒድ ፎር ፓርትነርሺፕ ቢትዊን ካንትሪስ። ይሄ በህዝብ ቁጥር ማደግ ምክንያት የውሃ መጠን ኤግዞስት መሆን፣ ዲስፖይልድ ማኔጅመንት መከሰትና አንማኔጅድ ፍሬሽ ዎተር ኮርስ መከሰቱ ሰስቴኔብል ዴቨሎፕመንትን ይጎዳል። ማለት ዘላቂ ልማት እንዳይመጣ ያደርጋል። ሁለተኛ ደግሞ በሀገሮች መካከል ያለውን ጥሩ ሪሌሽንሽፕ ይጎዳል። ሂንደር ዘ ኒድ ፎር ፓርትነርሺፕ ቢትዊን ካንትሪ። እነኚህ ኢምፓክቶች አሉት ነው። ግን ብዙ ጊዜ ከምን አንጻር ነው? ይሄ ከራፒድ ፖፑሌሽን ግሮዝ በመምጣቱ ምክንያት ነው።